ልጆ ለሊት በተኛበት ነስሮት ቢያገኙ ምን ያደርጋሉ? ወይም ደግሞ ቀን ቀን እየተጫወተ ድንገት ቢነስረው ምን ያደርጋሉ? ብዙ ጊዜ የምናደርገው ቀና እንዲሉ ማድረግ አይደለ? ወይም ደግሞ በሶፍት መጥረግ። ይህ እነዚህ ሁለቱም ትክክለኛ መፍትሄዎች አይደሉም። የነስር ትክክለኛ የመጀመሪያ እርዳታ የሚባሉ አሉ። በዛሬ ቪዲዮ እነዚህን በዝርዝር ነግራችኋለሁ። በተጨማሪ ህፃናት በተደጋጋሚ የሚነስራቸው ለምንድን ነው? አንዳንድ ህፃናት በሁለት ቀን በሶስት ቀን በሳምንት አንድ ጊዜ ይነስራቸዋል እና 6 ዋና ዋና ምክንያቶች አሉ። በዛሬ ቪዲዮ እነዚህ ምክንያቶች የትኞቹ ናቸው ነግራችኋለሁ። ከዛ በተጨማሪ ደግሞ ቤት ውስጥ በቀላሉ ነስርን ማቆም የምትችሉበት ቀላል ዘዴ ነግራችኋለሁ። ቪዲዮውን እስከ መጨረሻ ይመልከቱ። በመጀመሪያ ደረጃ ነስር የሚባለው ነገር ምንድነው? ከምን ይከሰታል የሚለው ነግራችኋለሁ። ነስር ማለት አፍንጫችን ፊት ለፊት ያሉ የደም ስር ስብስቦች ድንገት ሲከፈቱ ወይም ደግሞ ሲበጠሱ የሚከሰት የደም መድማት ችግር ማለት ነው። አፍንጫችን ፊት ለፊት ላይ የአንቴሪየር ናዛል ሴፕተም የምንለው ኤሪያ ላይ ከሰልባች ፕሌክሰስ የሚባል የደም ስሮች ስብስብ አለ። ያ የደም ስሮች ስብስብ በቀላሉ ኢሪቴትድ ሊሆን ይችላል። በተለይ ደግሞ ህፃናት ላይ ደም ስራቸው ከውጭ ኦልሞስት በጣም ሱፐርፊሻል የሆነ በጣም ስስና ወደ ውጭ ወጣ ያለ ሲሆን፣ አዋቂዎች ላይ ትንሽ ወደ ውስጥ ገባ ይላል። ለዛ ነው ህፃናት የበለጠ ነስር ያጋጥማቸዋል። እያደጉ ሲሄዱ ሽፋኑ እየጨመረ ሲሄድ ደግሞ በእድሜም ራሱ አንዳንድ ነስሮች ሊጠፉ ይችላሉ። ይህ ዋና ምክንያቱ የህፃናትና የአዋቂዎች የአፍንጫቸው የተፈጥሮ ልዩነት ነው። የህፃናት ሲሆን ሽፋን አይኖረውም፣ የአዋቂው ሲሆን ሽፋን የተሻለ ሽፋን ይኖረዋል። በዛ ምክንያት አዋቂዎች ብዙ ጊዜ ነስር አያጋጥመንም። ደም ስናይ ብዙዎቻችን በጣም እንደነገጣለን አይደለ? በጣም ትንሽ እንኳን ብትሆን በተለይ ህፃናት ላይ በተለይ ማታ ነስሯቸው ካገኛቸው አንዳንድ ጊዜ ትራሱን ይነካዋል፣ ፊታቸውን ያጨመላልቃል። ትንሽ አንድ ወይ ሁለት ጠብታ እንኳን ብትሆን ፊታቸው በጣም ስለምታጨመላልቅ በጣም ታስደነግጣል። ብዙ ደም የፈሰሰው ይመስላል። ብዙ ጊዜ ደግሞ ህፃናት ማታ በእንቅልፍ ልባቸው ራሱ ነስር ያጋጥማቸዋል። ይህ እንዴት ሊያጋጥማቸው ይችላል? በዛሬ ቪዲዮ ነግራችኋለሁ። ይህ ቪዲዮ አስተማሪ መረጃ ስለያዘ ለብሶ እንዲደርስ ላይክ፣ ሼር፣ ኮፒ ሊንክ ማድረግ አትርሱ። እንዲሁም ደግሞ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ አትርሱ። ስለዚህ ህፃናት ላይ በተደጋጋሚ ነስር የሚያጋጥማቸው ለምንድን ነው የሚለውን ልንገራችሁ። የመጀመሪያውና አንደኛው ጉዳት የጣት ንክኪ። ብዙ ህፃናት አስተውላችሁ ከሆነ አፍንጫቸውን ሲሰረስራቸው ወይ ሲያስነጥሳቸው ጣታቸውን ይከታሉና የአንቴሪየር ናዛል ሴፕተም ደግሞ በጣም ቅርብ ስለሆነ ደም ስሮቹ ቅርብ ስለሆኑ በጣታቸው ኢሪቴትድ ይሆናሉ። ያ ደግሞ ለደም መፍሰስ ምክንያት ይሆናል። ምክንያቱም የደም ስሮቹ ስለሚቆጡ ማለት ነው። ስለዚህ ህፃናት ሲያስነጥሳቸው ወይም በማንኛውም ሰዓት ጣታቸው ወደ ውስጥ እንዲከቱ ማድረግ የለባቸውም። እንደዛ የሚያደርጉ ህፃናት ካሉ ልምድም ካደረጉት ማስቆም ይኖርባቸዋል። በነገራችን ላይ ራሱን የቻለ አዙሪት አለው እና ብዙ ጊዜ የሚያጋጥመን እንደ ንፍጥ ነገር ሲደርቅባቸው ይነካኩታል። ከዛ ሲነካኩት ይደማል። ደግሞ አሁንም ደረቅ ነገር ይዛል፣ እሱ ያሳክካቸዋል። አሁንም ይነካኩታል፣ ይደማል። አሁንም እንደዛ እያለ ቪሸስ ሳይክል ወይም አዙሪት አለው። ይህ ቪሸስ ሳይክል የምናቆመው ደግሞ ልጁን ጣቱ እንዳይከት በመግታት ሊሆን ይችላል። ሁለተኛው በተደጋጋሚ ህፃናት ነስር የሚያጋጥማቸው በተለይ ደግሞ ማታ ነስር የሚያጋጥማቸው ህፃናት ደረቅ የአየር ንብረት ካለ። ደረቅ የአየር ንብረት አፍንጫችን ከሚሰረስርና ከሚያደርቅ ነገር አንዱና ዋነኛው እሱ ነው። ደረቅ የአየር ንብረት ሲባል ሂሚዲቲ የሌለው እርጥበት ወይም ቬፐር የሌለው ማለት ነው። ለዚህ መፍትሄው ደግሞ ማታ እንፋሎት መታጠን ሊሆን ይችላል፣ ወይም ደግሞ ቫዝሊን ውስጡ መቀባት ሊሆን ይችላል። ቫዝሊን ስንቀባ ወይም ደግሞ ቬፐር ሲታጠኑ ወይም የውሃ እንፋሎት ሲታጠኑ ሂሚዲፋይድ የሆነ ወይም እርጥበት ያለው አየር አፍንጫቸው ያገኝና ደም ስሮቻቸው እርስ በርስ ሰፖርት የሚያደርግ ነገር ያገኛሉ። ሆኖም ግን ድርቅ ያለ አየር ንብረት ሲሆን ልክ እንደዛ ሁሉ አፍንጫቸው ውስጣቸው ይደርቃል። ያ ሲደርቅ ደግሞ ደም ስሮች የመለያየት ወይም የመሰነጣጠቅ አደጋ ሊያጋጥማቸው ይችላል ማለት ነው። እነዚህ ደም ስሮች ተሰነጣጠቁ ወይም ተከፈቱ ማለት ነስሩ በደንብ ሊወርድ ይችላል። በተለይ ደግሞ ማታ ደረቅ የአየር ንብረት ህፃናት ላይ በብዛት ያጋጥመናል። ይህን ነስር ለማቆም መፍትሄው ቫዝሊንና የውሃ እንፋሎት ሊሆን ይችላል። ሶስተኛው ምክንያትና ብዙ ህፃናት ላይ የሚያጋጥመን ደግሞ የጉፋንና የአለርጂ ፈሳሾች መብዛት። ጉፋን በባህሪው የአፍንጫ ደም ስሮቻችንን የማወፈር ወይም ደግሞ ቫዞዳይሌሽን የማስከሰት እድል አለው። እንዲሁም አለርጂም ሲሆን ቫዞዳይሌሽን ወይም የደም ስሮች መስፋት ሊያጋጥማቸው ይችላል። ደም ስሮች ሲሰፉ ካፒላሪ ይወጠራል። ካፒላሪ ማለት ከደም ስሮች መጨረሻ የሚገኙ ትንንሽ ወይም ጥቃቅን የደም ስሮች ማለት ነው። እነሱ ሲወጠሩ መጨረሻ ልክ ልጁ ሲናፈጥ ደም ይዞ ሊወጥ ይችላል፣ ወይ መስመር ነገር ሊሰራ ይችላል፣ ወይም ደግሞ ቡልቅ ብሎ ሙሉ ሊፈስበት ይችላል። ስለዚህ ጉፋንና የአለርጂ ምልክቶች የደም ስሮቻችን በማወፈር ኢሪቴት በማድረግ የመድማት ችግር ሊያስከስቱ ይችላሉ። ነስርም ሊበዛ ይችላል ማለት ነው። አራተኛው የተለመደ ባይሆን በመውደቅ ወይም በአደጋ ሊከሰት ይችላል። ህፃናት ለምሳሌ ከፍተኛ ጉዳት ከደረሰባቸው በተለይ የአፍንጫቸው ናዛል ሴፕተም የምንለው ዋናው አካባቢው ላይ ጉዳት ከደረሰ የናዛል ሴፕተም ዲቪዬሽን ወይም ቦታ መቀየር ካለ ወይም ደግሞ እነዛ የፊት ለፊት ያሉት የደም ስሮች ጉዳት ከደረሰባቸው በምት ሊሆን ይችላል ወይም በሌላ ምክንያት ነስር ሊያጋጥማቸው ይችላል። ያ ቦታ እስከሚድን ድረስ አንዳንዴ ቀናት፣ አንዳንዴ ሳምንታት ብሎም ወራት ሊፈጅ ስለሚችል ነስሮች በተደጋጋሚ ሊያጋጥማቸው ይችላሉ። አምስተኛው ምክንያት ደግሞ መድኃኒቶች፣ ለአንዳንድ ነገሮች የሚታዘዙ መድኃኒቶች ለደም ስሮቻችን የሚያስቆጡ ሊሆኑ ይችላሉ። ወይም ደግሞ የነጭ
ደም ሴሎቻችን ስራ የሚቀንሱ ወይም ደግሞ የኮአግሌሽን ፋክተር የሚባል አለ የነዛን ስራ የሚቀንሱ ሊሆኑ ይችላሉ። በነገራችን ላይ ኮአግሌሽን ፋክተር የሚባሉ ከጉበት የሚመረቱ በጣም ወሳኝ የሚባሉ ንጥረ ነገሮች አሉ። እነዚህ ንጥረ ነገሮች አንደኛ ደማችን ደም ስር ውስጥ ብቻ እንዲቆይ፣ ሁለተኛም እርስ በርስ መያያዝ ካለበት የሆነ ቦታ ሲደማ ወይም ደግሞ ለማደስ ያን ቦታ ቶሎ ሄደው ይዘጋሉ። እነዚህ ክሎቲንግ ፋክተርስ የምንላቸው በጣም ከቀነሱ ሰውነታችን የመድማት ሪስክ ይኖረዋል ማለት ነው። ያ ደግሞ በአንዳንድ መድኃኒቶችም ሊከሰት ይችላል። ስድስተኛውና የመጨረሻው ነገራችሁ ደግሞ የደም ችግሮች ካሉ የደም ካንሰርን ጨምሮ ለየት ያሉ የደም ችግሮች ካሉ ቅድም እንዳልኳችሁ የኮአግሌሽን ፋክተር እጥረቶች ካሉ ከፋክተር 2 ጀምሮ እስከ 12 ድረስ ብዙ ፋክተሮች አሉ። እነዚህ ፋክተሮች ዋና ስራቸው ቀይ ደም ሴሎቻችን እርስ በርስ እንዲያያዙ ማድረግ፣ ሰውነታችን እንዳይደማ፣ ደም ወደ ውጭ እንዳይፈስ ማድረግ ነው። ይህ ግን አንዳንድ ጊዜ በተፈጥሮ ወይ በደም ካንሰር ወይ በሌላ ምክንያት እነዚህ ክሎቲንግ ፋክተሮች ከቀነሱ ደማችን በቀላሉ ሊፈስ ይችላል። በነስርም ሊሆን ይችላል፣ ከድድ መድማት ሊሆን ይችላል፣ ሌላ ቦታም ደግሞ እብጠቶች ሊታዩ ይችላሉ። በተለይ እግራችን አካባቢ እብጠት ሊታይ ይችላል፣ በቀላሉ መበለዝ ሊታይ ይችላል። እነዚህ ምልክቶች ከታዩ የመድማት ችግሮች ሊሆን ስለሚችል በአፋጣኝ ሕክምና ይፈልጋል። ከነስር ጋር በተገናኘ ምርመራም ሕክምናም ከፈለጋችሁ በተለይ የፒቲ፣ ፒቲቲ፣ አይኤንአር የሚባሉ ምርመራዎች በክሊኒካችን እየተሰጡ ይገኛሉ። በተጨማሪ ደግሞ ሲቢሲ በሚባል ምርመራ ላይ ፕሌትሌት ወይም ነጭ ደም ሴል ቁጥሮች ይቆጠራሉ። በዛ ማወቅ ይቻላል እና ከነስር ጋር በተገናኘ ክሊኒካችን ብሩኪድስ ልዩ የህፃናትና ታዳጊዎች ክሊኒክ አዲስ ማሽን አስገብቷል እና በዚህ ማሽን ላይ ፒቲ፣ ፒቲቲ፣ አይኤንአር የሚባሉ ከነስር ጋር የሚገናኙ ምርመራዎች የሚያደርግ ነው። በምስሉ ላይ የምትመለከቱት ይህ ማሽን የኮአግሌሽን ማሽን ይባላል። ሕክምና ምርመራም ከፈለጋችሁ በእነዚህ ስልኮች ደውላችሁ በአካል መምጣት ትችላላችሁ። በመጨረሻም የቤት ውስጥ መፍትሄዎቹ ምንድን ናቸው? ዋና ዋና ያልኳቸውን 4 መፍትሄዎች እነግራችኋለሁ። የቤት ውስጥ መፍትሄዎቹን ስንነጋገር የመጀመሪያው ማድረግ ያለባችሁ ነገር ደም ስታዩ አትደንግጡ፣ መረጋጋት አለባችሁ። እናንተ ከደነገጣችሁ ልጃችሁም ይደነግጣል። ልጃችሁ ሲደነግጥ ደግሞ የበለጠ ደም ሊፈሰውም ይችላል። ስለዚህ የመጀመሪያው ስቴፕ ራሳችሁ ማረጋጋት ነው፣ ሌላ ነገር አይደለም። ደም ተፈጥሯዊ የሆነ የሰውነት ፈሳሽ ነው። ለምሳሌ ምራቅ ወይም አክታ እንደምንለው ሁሉ ደም ስራችን ውስጥ ያለ ተፈጥሯዊ ነገር ነው። ስለዚህ ስታዩ ደም መደንገጥ የለባችሁም። ብዙ ጊዜ ደም አንድም ነጥብ ስትሆን ታስደነግጣለች አይደለ? ግን የመጀመሪያው ስቴፕ ራሳችሁን ማረጋጋት ይኖርባችኋል። ሁለተኛው ስቴፕ ደግሞ በትክክል እንዲቀመጥ በማድረግ ፊቱን ወደፊት ዘንበል እንዲያደርግ ማድረግ ይኖርባቸዋል። ብዙ ጊዜ የምናደርገው ወደ ኋላ አይደለ? ያ ትክክል አይደለም። ህፃናትን ወደ ላይ ዘንበል ስናረጋቸው መድማቱን አያቆምም። ከዚያ ይልቅ መድማት ወደፊት የሚመጣውን እይታውና ወደ ኋላ ወደ ጉሮሯቸው ይፈሳል። ያ ደግሞ ጨጓራቸው ሲጠራቀምና የበለጠ የደም ማነስ ያጋጥማችሁ ይችላል። ትውከትም ያጋጥማችሁ ይችላል። ያ ደግሞ የበለጠ አስደንጋጭ ሊሆንባችሁ ይችላል። ስለዚህ ወደ ኋላ ቀና ማድረግ ሳይሆን ወደፊት አድርጋችሁ ሶስተኛው ስቴፕ በጣታችሁ ሙሉ ለሙሉ ጥፍንግ አድርጎ መያዝ ቢያንስ ከ5 እስከ 10 ደቂቃ። የምትይዙበት ቦታ ከአጥንታችሁ በታች ያለው የአፍንጫ ክፍል አለ። ይህ ክፍል እዚህ ጋር አጥንት አለ። ልክ ከአጥንቱ በታች ሶፍት ክፍል አለ። ያቺ ሶፍት ክፍሏን ጫን አድርጎ ቢያንስ ከ5 እስከ 10 ደቂቃ መያዝ ያስፈልጋል። እንደዛ ከያዛችሁ አብዛኛው ነስር ሙሉ ለሙሉ ይቆማል። በነገራችን ላይ ማንኛውም የመድማት ችግር ሲያጋጥም ነስር ብቻ ሳይሆን ማንኛውም የመድማት ችግር ሲያጋጥም የመጀመሪያ እርዳታ ራስን አረጋግቶ በፕሬሸር መያዝ ነው። ለምሳሌ አንድ ሰው እግሩ ቢቆረጥ ወይም አደጋ ቢያጋጥመው እዛ ቦታ ደሙ ብዙ እንዳይፈስ በጨርቅ መጠቅለልና ጥፍንግ አድርጎ ማሰር አንድ አማራጭ ሊሆን ይችላል። ለምን? ብዙ ደም ከፈሰሰ ሰውየው በህይወት ስለማይተርፋት ነው። ልክ እንደዛ ሁሉ ብዙ ነስር እንዳይፈስ ዋናው መፍትሄው ከላይ ጥፍንግ አድርጎ መያዝ ከ5 እስከ 10 ደቂቃ በቂ ነው። አራተኛው መፍትሄ ደግሞ ኮልድ ኮምፕረስ መጠቀም፣ ያ ማለት ቀዝቃዛ ፎጣ ወይም በረዶ እዚህ አካባቢ ቁጭ ማድረግ ደም ስሮች በጣም ክፍት ያሉት ደም ስሮች ወይም ቫዙ ዳይሌት ያደረጉት እንዲሰበሰቡ ኮንስትሪክት እንዲያደርጉና ደሙን እንዲቀንሱ ይረዳል። ስለዚህ ቀዝቃዛ በረዶ እዚህ ጋር መያዝ ወይም ቀዝቃዛ ፎጣ እዚህ ጋር መያዝ እንደ አንድ አማራጭ ይመከራል። እነዚህን 4 ስቴፕ ካደረጋችሁ አብዛኛው ነስርን ኮንትሮል ማድረግ ትችላላችሁ። ነስር በአፋጣኝ ሕክምና የሚያስፈልገው መቼ ነው? ነስር በተደጋጋሚ ከሆነ በተለይ በሳምንት ውስጥ 2 የ3 የሚያጋጥማችሁ ከሆነ ሕክምና ምርመራ ይፈልጋል። ከዛ በተጨማሪ ደግሞ በአንድ ጊዜ ሄቪ ብሊዲንግ ካላቸው ለምሳሌ በኤሚል ደረጃ ከ10 ከ20 ሚል በላይ ዝም ብሎ ኮንቲኒስሊ የሚፈስ ከሆነ የመጀመሪያ እርዳታም እየተደረገ ቅድም ያልኳችሁ ነገር እያረጋችሁ ምንም የማይቆም ከሆነ በአፋጣኝ ሕክምና ይፈልጋል። ምክንያቱም ደም ከሰውነታችን ቀነሰ ማለት የደም ስሮቻችን የደም ግፊቱ በጣም ይቀንሳል። ደም ግፊት ሲቀንስ ደግሞ ራስን ሊያስትም ይችላል እና በአፋጣኝ ሕክምና ይፈልጋል። ሶስተኛው በአፋጣኝ ሕክምና የሚፈልገው ነገር ሌላ ቦታ መድማት ካለ ለምሳሌ ከጥርስም ወይም ከጨጓራ መድማት ካለ ወይም ትውከት ካለ ወይም ደግሞ ቆዳችን አካባቢ ብሩዝ ምናይ ከሆነ ወይም የሰንበር ምልክቶች አይተን ሰንበር ስር ደግሞ ጥቁር ብለው የሚታዩ የመድማት ችግሮችም ካሉ ወይም ጉልበታችን አካባቢ እብጠት ከታየ እነዚህ ምናልባት የሄሞፊሊያ የሚባለው የደም ችግር ወይም ሌሎች የደም ችግሮች ሊሆኑ ስለሚችሉ በአፋጣኝ ሕክምና ይፈልጋል። አራተኛ አፋጣኝ ሕክምና የሚፈልገው በአፍንጫቸው በአንደኛው ብቻ ዝም ብሎ የሚፈስ ከሆነና አብሮ ተያይዞ ደስ ማይል ጠረን ወይም መጥፎ ጠረን ካለው ይህ ህፃናት ላይ በብዛት የሚያጋጥምን ፎሪን ቦዲ ነው። ያ ማለት ሲጫወቱ ምናምን ይከቱናል። ለምሳሌ ስፖንጅ ሊሆን ይችላል፣ ጨርቅ ሊሆን ይችላል፣ እነዚህ ጨሌዎች ሊሆኑ ይችላል። እነዚህ ውስጥ ከገቡ በኋላ ራሳቸውን እያሳበጡ ሄደው መጨረሻ ላይ ፈሳሽና መጥፎ የአፍ ጠረን መጥፎ የአፍንጫ ጠረን ሊኖራቸው ይችላል። ብዙ ጊዜ የአፍ ጠረን ሲያስከስት ብዙ ጊዜ የምናስበው ስለ አፍ ነው፣ ግን አፍንጫም መጥፎ የአፍ ጠረን ሊያስከስት ይችላል። ትንፋሻችሁ በዛው ስለሚወጣ ማለት ነው። ስለዚህ ልጆቻችሁ ላይ ጠረን ነገር ካስተዋላችሁ አፍንጫቸው በደንብ ከፍታችሁ ማየት ይኖርባችኋል። የምትጠራጠሩት ነገር ደግሞ
ካለ በአፋጣኝ ሕክምና ማድረጉ ተገቢ ነው የሚሆነው። ለዛሬ ያለ መረጃ ይህን ይመስላል። ምናልባት ከህፃናት መድማት ጋር በተገናኘ ከነስር ጋር በተገናኘ ሀሳብ አስተያየት ካላችሁ ታች ኮሜንት ላይ ጻፉልን። መረጃው ወሳኝ ነው፣ ብዙ ሰው ማየት አለበት ብላችሁ ካሰባችሁ ላይክ ማድረግ አትርሱ። እንዲሁም ሼር እያደረጋችሁ በዚህ ችግር ለሚቸገሩ ወላጆች ላኩላቸው። ቪዲዮን ይመልከቱ። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩህ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። በዚህ ዩቲዩብ ቻናል ዘውትር ሰኞ፣ ሮብና ዓርብ አዳዲስ መረጃዎች እንለቃለን። ሰብስክራይብ በማድረግ የደወል ምልክት በመጫን እነዚህ ቪዲዮዎች ወደ እናንተ እንዲደርስ ማድረግ ትችላላችሁ። መልካም ጊዜ